ሰላም ጤና ይስጥልን። እንዴት ናችሁ? እንደምን አርፍዳችኋል? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ትናንትና በእንግሊዝ የውስጥ ውድድር አርሰናል ቼልሲን አሸንፏል። ይህ ውድድር ለአርሰናል በተለይ በርካታ ዓመታት የወሰደ ክብር ስለሆነ በርከት ያሉት የአርሰናል ተጫዋቾች ይህንን ዋንጫ ለማግኘት ከፍተኛ የሆነ ፍላጎት እንዳላቸው ከጨዋታው በፊት ገልጸዋል። የአርሰናል የዘንድሮ የውድድር ዓመት ጉዞ በዋንጫ የታጀበ እንዲሆን ተጫዋቾች ከፍተኛ ፍላጎት አላቸው። ከተጫዋቾቹም አልፎ አሰልጣኝ ሚኬል አርቴታ የዘንድሮ የውድድር ዓመትን የዋንጫ ጉዞ የተሻለ በበርካታ ዋንጫዎች የታጀበ ለማድረግ እቅድ ፍላጎት እንዳለው ይታመናል። ስለዚህ ይሄንን የውድድር ዓመት የተሻለ በዋንጫ ለማጀብ እንደ ትናንትናው አይነት የምሽቱ ጠንከር ያሉ ጨዋታዎችን ማሸነፍ፣ ለነዛ ጨዋታዎች ደግሞ ተፎካካሪ ሆኖ መቅረብን የግድ መሰረታዊ ነገር እንደሆነ ማንሳት ይቻላል። አርሰናል ትናንትና ቼልሲን አሸንፎታል። ቼልሲን ያሸነፈበት መንገድ ምናልባት በዘንድሮ የውድድር ጊዜ ለትልልቅ ጨዋታዎች አርሰናል እንዴት በስኳዱ ጥራት ውስጥ ሆነ አሊያም ጉዳት በሚያስተናግድበት ጊዜያቶች በሚያጋጥሙት የጥራት ጥያቄ ላይ የሚፈጠሩ ክፍተቶችን ሃንድል አድርጎ ጨዋታዎችን እንዴት ማሸነፍ አለበት ለሚለው የተወሰነ ምልክት የተወሰነ ፍንጭ የሰጠበት ጨዋታ ነበር ማለት ይቻላል። ከአማካኝ ወደ አጥቂ የሚደረጉ ሽግግሮች፣ ከተከላካይ ወደ አማካኝ የሚደረጉ ሽግግሮች እንዲሁም የግብ ጠባቂው ለተከላካይ መስመር ተጫዋቾች የሚሰጠው ቦታ በተጫዋቾች ተተካኪነትም ለውጥ እንዳያመጣ የሚኬል አርቴታ ቡድን ጠንቅቆ ጨዋታዎችን እየሰራ እንደሆነ ትናንት ተመልክተናል። ለአርሰናል በጣም ቤዚክ ከሚባሉት ጉዳዮች መካከል አንዱ የቪክቶር ዮኬሬሽ ጎል ማስቆጠር ነው። ዮኬሬሽ እንደምታውቁት በዚህ የውድድር ዓመት አርሰናልን ክረምት ላይ ከተቀላቀለ በኋላ ጫናዎች አሉ። እነዚህ ጫናዎች ጎል አለማስቆጠሩ ናቸው። ያመጡት ጫና ከፍተኛ የሆነ የአእምሮ ጫና ውስጥ ከተውታል። በተለይ የፓወርፉል ሊንካፕ ቢኖረውም የተጫዋቹ አቅም ይህም ፓወርፉል የሆነው ሊንካፑን ግን ጎል ከማስቆጠር ጋር ማገናኘት እንዳለበት ብዙዎቹ ያምናሉ። ኤሊት ሙቭመንቶችን የሚያደርግ ተጫዋች ነው ቪክቶር ዮኬሬሽ። እነኚህ ኤሊት ሙቭመንቶቹ ወይም ደግሞ ቡድኑን በተሻለ ተፎካካሪ ሊያደርግ በሚያስችሉ እንቅስቃሴዎች ላይ መገኘቱ አንዱ ትልቅ ፖዚቲቭ የሆነ ነገር ቢሆንም ጎል አለማስቆጠሩ ግን የቪክቶር ዮኬሬሽ ወደ እንግሊዝ መምጣት አንዱና መሰረታዊ ምክንያት ተብሎ የሚታሰበው ነገር ይሄ ስለሆነ ለምን ወደ አርሰናል መጣ ብለው ደጋፊዎችም ጥያቄ ደጋግመው እንዲያነሱ አድርጓቸው ነበር። ትናንት ግን ይህንን ነገር ቀርፎታል። በተለይ ጎል ማስቆጠር ብቻ ሳይሆን ዙቢሜንዲ ላስቆጠረው ጎል መገኛ የሆነበት ንክኪውን ጥሩ አድርጎ ያመቻችበት መንገድ ምናልባት እየራበው የመጣው ነገር ይበልጥ እንቅስቃሴውን እንዲወደው እንዲያውቀው እንዳደረገው ማሳያ ነው። እየራበው የመጣው ነገር ጎል ነው ቪክቶር ዮኬሬሽ። ከዛ ውጭ ደግሞ ሌሎች የቡድን ጓደኞቹ ጎል እንዲያስቆጥሩ፣ ስፔስ እንዲያገኙ፣ እድል እንዲያገኙ፣ የመጫወቻ ስፔሶችን እድሎችን እንዲያገኙ ከፍተኛ የሆነ ጥረቶችን እያደረገ ይገኛል ቪክቶር ዮኬሬሽ። የፊት መስመር ተጫዋቾች አብዛኛውን ጊዜ እንደምታውቁት በዚህኛው ዘመን ፎርዋርድ ስትሬቺንግ ስራዎችን ይሰራሉ። የፎርዋርድ ስትሬቺንግ ስራዎች የተከላካይ ተጋጣሚ ቡድን ተጫዋቾች እንዲበታተኑ የሚያደርግ አንድ አካሄድ ነው። ወደፊት ሄደው ነገሮችን ለመለጠጥ በሚያደርጓቸው ሽግግሮች ጥልቅ የሆኑ የማይከፈቱ ወይም ደግሞ የተቆላለፉ የተቃራኒ ቡድን የመከላከል አደረጃጀቶችን በመሰባበር ስፔሶችን በማግኘት ዩቲላይዝ እንዲያደርግ ቲሙ ተጠቃሚ እንዲሆን ጥረቶችን የሚያደርጉበት መንገድ ነው። አብዛኛውን ጊዜ የሰርፕራይዝ የሆኑ ሙቭመንቶችን በነ ዮኬሬሽ አይነት አጥቂዎች በተደጋጋሚ ይደረጋል። እነዚህ ሰርፕራይዝ የሚያደርጉ ሙቭመንቶች የተጋጣሚ ቡድን እንቅስቃሴ ሁሌም ስቴብል ሆኖ የተጋጣሚ ቡድን አካሄድ ለእንቅስቃሴው ምቾት
የሚሆነውን ነገር እንዳያገኝ ደጋግመው ማድረግ ይጠበቅባቸዋል። ይህንን የሚያደርጉበት መሰረታዊ ምክንያት የተቃራኒ ቡድን ሁሌም ቢሆን ሴፍ የሆነ ሲቹዌሽን አለ ብሎ እንዳያስብ ነው። ምክንያቱም የእነኚህ ተጫዋቾች ትልቁ ኳሊቲ ያ ስለሆነ ማለት ነው። ለምሳሌ ኳስ የሚቀበሉበትን መንገድ ከተመለከትን አብዛኛውን ጊዜ በአርሰናል አሁን ቪክቶር ዮኬሬሽን ከተመለከታችሁት ኳስ የሚቀበልበት መንገድ ለሚኬል አርቴታ እጅግ በጣም ያረካዋል። ምክንያቱም ኳስ ሲቀበል ተጋጣሚን ድራጋውት ያደርገዋል ወይም ደግሞ ተጋጣሚን ጎትቶ ከራሱ የመጫወቻ ሜዳ ያወጣዋል። ተጋጣሚን ጎትቶ ከራሱ ሜዳ ባወጣው ቁጥር የተጋጣሚ የመከላከል አደረጃጀትና የተጋጣሚ እንቅስቃሴን በጥንቃቄ መጫወት መንገዱን እያጣ ነው የሚወጣው ማለት ነው። ስለዚህ ይህንን በአንድ የጨዋታ እንቅስቃሴ ብቻ የሚያገኝ ይሆናል ማለት ነው። ሆልድ ኢት አፕ በማድረግ ራሱ እዛው ይዞ ኳሱን እንቅስቃሴውን አፍኖ በማቆየት ኳሱን ይዞ በመቆም ደግሞ የዚህ ተጫዋች ኳሊቲ አብዛኛውን ጊዜ የተለየ ነው። ለምሳሌ በቅርቡ በተደረጉ ጨዋታዎች ላይ የነበሩትን የእሱን ኳሊቲዎች ብንመለከት በሆልድ ኢት አፕ ሲቹዌሽን ወደ 8 የሚጠጉ ሙቭመንቶች ላይ አርሰናል ትልቅ ተሳትፎ እንዲያደርግና እነዚህ እንቅስቃሴዎች ደግሞ ተጋጣሚን አደጋ ውስጥ ተጋጣሚን ጫና ውስጥ እንዲከቱ አድርጓል። ከዛ ውጭ ደግሞ ይሄ ሊንኪንግ ደ አታክ ወይም ደግሞ ማጥቃቱን የሚያነካካበት ወይም ደግሞ ማጥቃቱን ይበልጥ የሚያቀጣጥልበት መንገድ የተጫዋቹ አንዱ ኳሊቲ ሆኖ እየተመለከትነው ነበረ። ከዛ ውጭ ይሄ አታኪንግ ቨርሳቲሊቲ አብዛኛውን ጊዜ የቨርሳቲሊቲ ትሪት የሚባለው በእንደነ ቪክቶር ዮኬሬስ አይነት ተጫዋቾች ሲደረግ የተጋጣሚ ቡድን እንቅስቃሴ ተገማችነቱን የተጋጣሚ ቡድን እንቅስቃሴ ማን ነው የሚለውን ነገር ለማወቅ እንዲቸገር ያደርገዋል። አታኪንግ ቨርሳቲሊቲ ለ9 ቁጥር ተጫዋቾች አብዛኛውን ጊዜ በማጥቃት እንቅስቃሴ በሚኖር የመጨረሻው ሂደት ውስጥ ያላቸውን አፈጻጸም ውጤታማ እንዲሆን ያግዛቸዋል። ምክንያቱም የሚጠብቃቸው እንቅስቃሴ አብዛኛውን ጊዜ የተገመተ ስለማይሆን ባልተገመተው እንቅስቃሴ ውስጥ ሆነው የሚፈልጉትን ጫና ተጋጣሚ ቡድን ላይ ያሳድራሉ። ስለዚህ የሚፈልገውን ጫና ለማሳደር እንደዚህ አይነት የተጫዋች የኳሊቲ ጥያቄ በጣም ያስፈልጋል። እንደምታውቁት ይሄ ተጫዋች የተሟላ የኮምፕሊት ፎርዋርድ እንደሆነ ሚኬል አርቴታ በተደጋጋሚ አንስቶ ነበርና ትናንትና ጎሉን ካስቆጠረ በኋላ ይሄ ቀን እንደሚመጣ አውቅ ነበር ብሏል አርቴታ። ይሄ ቀን እንደሚመጣ የሚያውቅበት ያወቀበት ዋነኛው ምክንያት የተጫዋቹ ጥራት፣ የተጫዋቹ የእንቅስቃሴ እድገት፣ የተጫዋቹ በቡድን ውስጥ እየሰራ ያለው ነገር እያደገ እየመጣ እንደሆነ ስላየው ነው። በተለይ የአጥቂ ክፍል ተጫዋቾች አብዛኛውን ጊዜ ከአሰልጣኞቻቸው የሚያገኙት አድቫይስ በትዕግስት የማጥቃት ስትራክቸር ውስጥ እንዲቆዩ ነው የሚደረገው። በትዕግስት የማጥቃት ስትራክቸር ውስጥ በቆዩ ቁጥር ምን ይሆናል? የማጥቃት ስትራክቸሩ ራሱ የሚሰጣቸው የማጥቃት ሂደት ይበልጥ የተሻለ ተጫዋች እንዲሆኑ ምቾት ያዘጋጅላቸዋል። ስለዚህ የማጥቃት ስትራክቸሩን ለቀው እንዳያወጡ በተደጋጋሚ ያስገድደው ነበረ እና በዚህ ሁኔታ ውስጥ የሆነ ቀን የተሻለ ቀን እንደሚሆንለት የሆነ ቀን ጎል አስቆጥሮ ተጋጣሚ ቡድንን በምናሸንፍበት እንቅስቃሴ ውስጥ ዋናው ተዋናኝ እንደሚሆን አውቅ ነበር ያለው ሚኬል አርቴታ። ተጫዋቹ እንግዲህ ትናንትና ጎል አስቆጥሮ ለጎል የሚሆን ኳስም አሲስት አድርጎለታል። አሁን የእንግሊዝ የመገናኛ ብዙሃን በዚህ ተጫዋች እንቅስቃሴ ከሁለት የተከፈለ ሐሳብ ነው የነበራቸው። ቪክቶር ዮኬሬሽ ለአርሰናል አሁን እየሰጠ ያለው ነገር የተጠበቀውን ነገር እየሰጠ ነው ወይ? ዝውውሩ ትክክለኛ ዝውውር ነበር ወይ? ዝውውሩ ፌል እያደረገ ነው ወይ አርሰናል ዝውውር? ምክንያቱም ዮኬሬሽ ጎል ለማስቆጠር በጣም መሰረታዊ የሚባል የእግር ኳስ ስኪሉስ አለው ወይ ብለው በተደጋጋሚ እየጠየቁ ስለነበረ ብዙ ከሁለት የተከፈሉ ሐሳቦች ተፈጥሮ ነበረ። ለአርቴታም ከባድ ጊዜ እንደነበረ የሚታወቅ ነው። በተለይ የተጋጣሚ ቡድንን ስህተት፣ የተከላካይ መስመር ተጫዋቾችን ስህተት
ይበልጥ ማክሲማይዝ ለማድረግ ይሄ ተጫዋች አሁን ያለው አእምሮ ጥሩ ነው ወይ፣ ስቴት ኦፍ ማይንዱ ዝግጁ ነው ወይ የሚል ጥያቄም ተነስቶ ነበርና አሁን ላይ ባለው የጨዋታ አቅም እንደ ቼልሲ አይነት የጨዋታ ምሽቶች ቀስ ብለው እንደሚመጡ ግን ሚኬል አርቴታ ተናግሮ ነበር። በተለይ ይሄ ሙቭመንቶቹና ሩጫዎቹን በተመለከተ ጋዜጠኞች በተደጋጋሚ ሲጠይቁለት የሚያነሳው ነገር ምንድነው? ኢንቴሊጀንት ሩጫዎቹ ከጎል ማስቆጠር በላይ ናቸው ብሎ ነበር። ኢንቴሊጀንት ሩጫዎቹ፣ እነዚህ የበሰለ የአእምሮ የእውቀት ሩጫዎቹ ቻነሎችን ለማዘጋጀት የሚጠቅሙ ናቸው ብሎ አስተያየት ሰጥቶ ነበር። ፍሪኩዌንት ናቸው ደግሞ እነኚህ ሐሳቦች አለ። አንድ የሚደረግ ሳይሆን በተደጋጋሚ የሚደረጉ ናቸው እና የተከላካይ መስመር ተጫዋቾች ስፒዱን መቋቋም ሲያቅታቸው እየተመለከትን ነበር። ድሮፕ ያደርጋቸዋል። ከኋላ በሚፈጥሩት ስፔስ የቡድን ጓደኞቹ እንዲጠቀሙ እድል ይፈጥራል። ድሮፕ አውት አድርጎ ቶሎ እንዲወጡ ስለሚያደርጋቸው ማለት። ከዛ ውጭ ስፔስ በሚያዘጋጅበት ሰዓት እንዳውም እንደ ቲታን ፉትቦል አካዳሚ ገለጻ ከሆነ ይህንን በማድረግ በእንግሊዝ ፕሪሚየር ሊግ ውስጥ በጣም ጥሩ የሚባል የፊት መስመር ተጫዋች ቪክቶር ዮኬሬሽ ነው ብሏል። በሙቭመንትና በሩጫዎቹ ማለት ነው፣ በእንቅስቃሴዎቹና በሩጫዎቹ። ከዛ ውጭ ይህ ፕሬሲንግ ላይ ወይም ደግሞ ጫና በማሳደር ቪክቶር ዮኬሬሽ በጣም ጥሩ ነው። ነገር ግን የጎደለው ፒስ ምንድን ነው? የጎደለው የሐሳቡ ቁራጭ ምንድን ነው? ጎል ማስቆጠር የሚለው ነገር። ጎል ማስቆጠሩ በሂደት እንደሚመጣ ቢታወቅም መቼ የሚለው ግን አንድ ትልቅ ጥያቄ ነበር። አግሬሲቭ እና ስማርት ፕሬሲንጉ፣ ከርቪንግ ሩጫዎቹ፣ በተለይም ደግሞ የተጋጣሚ ቡድን ሌኖችን ሪስትሪክቲንግ ደ ፓሲንግ ሌንስ እንደሚባለው ማለት ነው። የማለፊያ መንገዶችን በመቆለፍና የማለፊያ መንገዶችን በመከልከል እያንዳንዱ እንቅስቃሴ ላይ የተሻለ እንዳይሆን፣ ተጋጣሚ ቡድን ያደገ እንዳይሆን ስራዎችን ይሰራ ነበርና ትናንትና ደግሞ በጎል ታጅቦለታል። በተለይም ደግሞ አደገኛው ቦታ የሚባለውን ነገር አርሰናል እንዲጠቀምበት ያደረገበት ኳሊቲ ለሚኬል አርቴታ የሚሰጠው ነገር ቀላል ነው ማለት አይቻልም። ምክንያቱም አደገኛውን ቦታ ለማግኘት አብዛኛውን ጊዜ እንደ ቪክቶር ዮኬሬሽ አይነት ተጫዋቾች ያስፈልጋሉ። አደገኛው ቦታ ምንድን ነው? አደገኛው ቦታ ተጋጣሚ የከለከለው ቦታ ማለት ነው። ስለዚህ ተጋጣሚ የከለከለውን ቦታ ለማግኘት በሚደረገው ጥረት ውስጥ የነ ቪክቶር ዮኬሬሽ አይነት አጥቂዎች ጎል ከማስቆጠር ጎን ለጎን ይህንን ቦታ ቡድናቸው በተደጋጋሚ ፈልጎ እንዲያገኝ የማድረግ ግዴታ ውስጥ ይገባሉና ይህንን በፕሬሲንግ ውስጥ አብዝቶ ለቡድኑ ሲፈጥር የተመለከትነው ነበር። ሊንክ አፕ ፕሌዩ ላይ አንዱ ትልቁ ኳሊቲ የሚባል የተጫዋች ቅድም ያነሳውላችሁ ነገሮችን በመገጣጠም በማገናኘት፣ ለምሳሌ አጥቂውን ከአጥቂው ጋር፣ አጥቂው ወደ ኋላ ወርዶ ከአማካኙ ጋር ኢቭን የከርቭድ ሩጫዎችን ስለሚያደርግ እንደምታውቁት የከርቭድ ሩጫዎች ደግሞ አንዱ ትልቁ ጥቅሙ የሚባለው ምንድን ነው? በሚጠመዘዙ እንቅስቃሴዎች ውስጥ የሚገኙ ስፔሶች አሉ። ይሄ ተጋጣሚ ለማግኘት የሚከብዳቸው ስፔሶች አሉ። እነዚህን ስፔሶች ለምን ይጠቅማቸዋል ከተባለ የሊንክአፕ አቅጣጫዎችን ያዘጋጅላቸዋል። የብሪዚንግ ሊንክአፖችን ማለት ነው። የመተንፈሻ ሊንክ ወይም ደግሞ መገናኛ አቅጣጫዎችን ያዘጋጃል። እነዚህ የታፈኑ እንቅስቃሴዎች ሲኖሩ መተንፈሻ ስለሚያስፈልግ የሚፈጠሩ ናቸው። እንደኔና ዮኬሬሽ አይነት ተጫዋቾች አጠምዝዘው በሚሮጡበት ሰዓት ግን ይህንን ሊንክአፕ ያገኙታል። ዞሮ በሚመጡበት ሰዓት በሊንክአፑ ያገኙታል ማለት ነው። ሊንክአፑ አንድ ሌላ አይዲያ ኮኔክት የሚያደርጉበት ይሆናል ማለት ነው። ሌላ ሐሳብ፣ ሌላ መንገድ ኮኔክት የሚያደርጉበት እቅድ ይሆናል። ጎል ከማስቆጠር ባለፉት ሳምንታቶች ሲሰራው ከነበሩት ስራዎች መካከል አንዱ ነው። ያው ቨርሳቲሊቲ በየትኛውም ሁኔታ ውስጥ ይፈለጋል። ቅድም አንስቼዋለሁ። ዋይድ ይወጣል ወይም ደግሞ የሰፋውን የአማካኝ ክፍል ይዛል። እንዲሁም ደግሞ ዲፈረንት አታኪንግ ሲቹዌሽን ውስጥ እንመለከተዋለን። እንዲሁም እንደገና ኤክሴል ያደርጋል። አንዳንዴ ጉልበት፣ በጣም ከፍተኛ ጉልበት ይጠቀምና ደግሞ እንደገና ተመልሶ ወደ መሀል ክፍል ደግሞ ይመጣል። ከዛ በኋላ መጨረሻ ላይ ግን ይህን ሁሉ ነገር አድርጎ የፊኒሽንግ ኳሊቲው ነበር የጎደለው። የፊኒሽንግ ኳሊቲው
በሚገኝበት ቦታ ውስጥ እሱ ባለበት ቦታ ላይ ጎል ማስቆጠር ነበር የጎደለው። ያን አድርጎታል። ትናንትና ጎል ካስቆጠረ በኋላ የተጫዋቾች የደስታ አገላለጽ እንዲሁ ቀላል እንዳልነበረ ተመልክተናል። ቤንች ላይ የነበሩት ተጫዋቾች፣ ሜዳ ላይ የነበሩት ተጫዋቾች ቪክቶር ዮኬሬሽ ጎል እንዲያስቆጥር የማይፈልግ ተጫዋች አልነበር። ቪክቶር ዮኬሬሽ ጎል እንዲያስቆጥር በተደጋጋሚ ይፈልጉ የነበረው ምንድነው? ከጫና ወጥቶ አብዛኛውን እነዚህን ጫናዎቹን አሸንፎ ለትልልቅ ጨዋታዎች ራሱን ያዘጋጀ፣ ለትልልቅ ጨዋታዎች አእምሮውን ስል ያደረገ ተጫዋች እንዲሆን ስለፈለጉ ነበር። በፊኒሽንግ ፓወሩ የሚታማ አይደለም። እንደውም ስክሪመር ከሚባሉ የማጥቃት ባህሪ ካላቸው ተጫዋቾች መካከል አንዱ እንደነበረ ክረምት ላይ ሲመጣ ይህን ፕሮግራም ሰርቼ ነበር። ማለት የእንግሊዝ ፕሪሚየር ሊግ ስክሪመር የሚለው ሐሳብ ካለፉት 3 እና 4 ዓመት ወዲህ እየጠፋ ነው። ከሳጥን ውጭ ጎል የሚያስቆጥሩ ተጫዋቾች በስፖርቲንግ ሊዝበን ከሳጥን ውጭ ጎል ብዙ ያስቆጥር ነበር። አታኪንግ ስክሪመር ነው ይሄ ተጫዋች። ድምፅ ያለው ጨዋታ፣ ድምፅ ያለው እንቅስቃሴና ጎል የሚያስቆጥር ተጫዋች ነው። ግን ጎል ማስቆጠርን የግድ መደጋገምና ማድረግን በኳሊቲ መፍጠርን ይጠበቅበታልና ይህንን በሚያደርግበት እንቅስቃሴ ውስጥ የተሻለ የሚባለውን ፓወሩን ግን አጥቶት ነበርና አሁን ጎል ማስቆጠር መጀመሩ ግን የተሻለ ለተጫዋቹ የሚሰጠው የአእምሮ ነፃነት እንዲሁም ደግሞ አቅም ቀላል የሚባል እንዳልሆነ ማየት ይቻላልና ዮኬሬሽ ትናንትና ጎል አስቆጥሯል። አርሰናል የጎል መንገድን ማግኘቱ በእንግሊዝ ፕሪሚየር ሊግ ወሳኝ የሚባል የዋንጫ ፉክክር ላይ የተሻለ አርሰናል እንዲጓዝ፣ አርሰናል ላሉበት ፈተናዎች ምላሽ የሚሰጥ ኳሊቲ ያለው ተጫዋች እንዲሆን ሚኬል አርቴታ ሲፈልግ የነበረውን ነገር አሁን ማግኘት የሚችልበትን ፍንጭ ተመልክቷል ማለት ነው። በአንድ ቡድን እንደምታውቁት ረዥም ጊዜ ጎል ያላስቆጠረ ተጫዋች አጥቂ ከሆነ ጎል በሚያስቆጥርበት ሰዓት የቡድኑ አጠቃላይ የነበረው የጎል ማስቆጠር መንገድ ይፍታታል። ጎሉ የሚቆጠርበትና ጎሉ የሚገኝበት መንገድ ይበልጥ ሌላ አታኪንግ ዳይሜንሽን ነው የሚያገኘው። የኢንቴሊጀንት ሩጫዎቹ፣ የቦታ አፈላለጎቹ፣ ሊንክ የሚያደርግበት መንገድ፣ አታኪንግ ቨርሳቲሊቲው ቅድም ያነሳሁት ጨምሮ የሚፈልገው የነበረው ምንድነው? የመጨረሻውን በተን መንካት ነው የተጫዋች የሚፈልገው። የመጨረሻውን በተን ከነካ በኋላ ቡድኑ የሚኖረው እንቅስቃሴ፣ ቡድኑ የሚኖረው ጥራት በዚህ የመጨረሻው የሱ አቅም ይወሰናል። ምክንያቱም እሱ ቡድኑ ጫና ውስጥ በሚገኝበት ሰዓት ጫናውን ማላቀቅ የሚችል አቅም ያለው ተጫዋች ስለሆነ ማለት ነው። በቅርብ ጊዜ የአርሰናል ትልቁ ጫና አላቃቂ ጋብሪኤል ማጋሌሽ ነው። አርሰናል ጎሎችን የሚያገኘው በዚህ ተጫዋች አማካኝነት ይሆናል። ከዛ ጫና ያወጣቸዋል። አሁን ሚኬል አርቴታ ከተከላካይ መስመር ተጫዋቾቹ ወጣ ብሎ የአጥቂ መስመር ተጫዋቾቹ ጫና አላቃቂ ተጫዋቾች እንዲሆኑ ይፈልገዋል። ስለዚህ ቪክቶር ዮኬሬሽ በዚህ ኳሊቲ መቀጠል ይሄ የማይደራደሩበት ነገር ነው። ቪክቶር ዮኬሬሽ እንደዚህ ሆኖ እንዲቀጥልና ጎል እንዲያስቆጥር ይፈልጋሉ። በየሳምንቱ ጎል የሚያገኝ የፊት መስመር ተጫዋች፣ በየሳምንቱ የጎል ተሳትፎ ውስጥ የሚኖር ተጫዋች እንዲሆን ነው የሚፈልጉትና ትናንትና ጎል ያስቆጠረው ቪክቶር ዮኬሬሽ የአርሰናልን የውድድር ዓመት የተሻለ ውጤታማ ለማድረግ የሚሰጠው ፓወር እንዲሁ ቀላል የሚባል አይደለም። እንዴት አያችሁት እናንተ የቪክቶር ዮኬሬሽን የትናንትናውን ኳሊቲ? ጎል አስቆጥሯል። አርሰናልስ እንዴት ነበረ? ከቼልሲ ጋር በነበረው ጨዋታ ሐሳብ ስጡበት። ጥሩ ቀን ይውላችሁ።